አደባባይ ብዙ ታሪክ ያለው ነው። እኔ እንግዲህ ከቀዳማዊ ኃይለ ሥላሴ ዘመን ጀምሮ እንደኖረ ሰው በደርግ ዘመን ይሄ የእርግማን መፈክር የሚሰማበት መድረክ ነው እና የሰው ደም እናፈሳለን ይውደም ይውደም የሚባልበት ነው። የእግዚአብሔር ስም እንዳይጠራ የተከለከለበት ዘመን ነበር። ትኖር አምላካችን እግዚአብሔር የመከራውን ሲሞላ የጎበዝ ወኔ ሲላላ ማነው ጽኑ ከአምላካችን ሌላ የፈረሰ ሕይወት ጠጋኝ ሁሉ ሲርቅ ቀሪ ታማኝ እግዚአብሔር ነው ለዘላለም ታማኝ ክቡር ክቡር ኃያል ክቡር ለዘላለም የምትኖር አምላካችን እግዚአብሔር 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 የእውቀት ራስ የጥበብ ጌታ ምንም ቢፈትን የማይረታ በሰው አይምሮ አይገመትም ወርዶም ስፋቱ አይዘለቅም የእውቀት ራስ የጥበብ ጌታ ምንም ቢፈትን የማይረታ በሰው አይምሮ አይገመትም ወርዶም ስፋቱ አይዘለቅም አመልካለው ይህንን ታላቅ ጌታ አመልካለው በማንም የማይረታ አመልካለው ግንበኞቼ ናቁቴ አመልካለው የማዕዘን ራስ አመልካለው ይህንን ግሩም ጌታ አመልካለው በማንም የማይረታ አመልካለው ግንበኞቼ ናቁቴ አመልካለው የማዕዘን ራስ ሃሌሉያ ሃሌሉያ ፍቅሩን አይቼ ቀምሼዋለው ፍጹም ላመልከው ቃል ገብቻለው በመከራዬ እሱ የገባ ይጋፈጠዋል እንዳልረታ ፍቅሩን አይቼ ቀምሼዋለው ፍጹም ላከብረው ቃል ገብቻለው በፈተናዬ እሱ የገባ ይጋፈጠዋል እንዳልረታ አመልካለው ይህንን ታላቅ ጌታ አመልካለው በማንም የማይረታ ሃሌሉያ የማዕዘን ራስ አመልካለው ይህንን ግሩም ጌታ አመልካለው በማንም የማይረታ
ክብር እንሰጣለን ለጌታ ሃሌሉያ ለጌታ ክብርን እንሰጣለን ደግመን በእልልታችን በጭብጨባችን ሃሌሉያ ብርሃን ወጣልኝ ስኖር ከሱ ጋራ ልዑል መጠጊያ ሆኖኛል ልዑል ወዳጄ ሆኖኛል ልዑል ሰላሜ ሆኖኛል ልዑል አባቴ ሆኖኛል የነፍሴ ወዳጅ አንተ ነህ በምክር ልቤ ታሳርፋለህ በምክር ልቤ ታሳርፋለህ ሸለቆ ባይሞላ እኔ አላማርርም አምላኬ ላይ አፌን በከንቱ አልከፍትም ከሁሉም ይበልጣል አንተ ማመስገን ታላቅ ነህ እያለው ስምህን ማክበር ታላቅ ነህ እያለው ስምህን ማክበር ክብርህ እንደ ደመና ሰማያትን ሸፍኗል ኦሆ ሰማያትን ሸፍኗል ለዘላለም ይገባሃል ኦሆ 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 ሸፍኗል እግዚአብሔር አምላክ ሆነ ጨለማዬ በራ አሸብሽቡ እስቲ ለጌታ ስሆን ከሱ ጋር ሃሌሉያ ስሆን ከሱ ጋር እግዚአብሔር አምላክ ሆነ አይገርምም በራ ብርሃን ወጣልኝ ስኖር ከሱ ጋር ልዑል መጠጊያ ሆኖኛል ልዑል ወዳጄ ሆኖኛል ሰላሜ ሆኖኛል ልዑል አባቴ ሆኖኛል የነፍሴ ወዳጅ አንተ ነህ በምክር ልቤ ታሳርፋለህ ሸለቆ ባይሞላ እኔ አላማርርም በአምላኬ ላይ አፌን በከንቱ አልከፍትም ከሁሉም ይበልጣል አንተን ማመስገን ታላቅ ነህ እያለው ስምህን ማክበር ታላቅ ነህ እያለው ስምህን ማክበር ክብርህ እንደ ደመና ሰማያትን ሸፍኗል ምስጋና ለዘላለም ለስምህ ይገባል ሽብሸባው ይኸው እልልታው ይኸው አምልኮው ይኸው እልልታው አንተን ፈልጌ ኢየሱስ ውስጤማ ናፍቆ ፍቅር ገባብኝ ምን ላድርግ በውስጤ ዘልቆ
አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ፣ ይታክቱማል፣ ጎበዛቱትም ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። እግዚአብሔር እናመሰግንሃለን ጌታ ሆይ። ዛሬ አንድ ነገር በዚች ምድር ላይ ይሆን። የሰላም አምላክ ተንቀሳቀስ፣ የነገሥታት ንጉሥ ተንቀሳቀስ፣ መንፈስ ቅዱስ ተንቀሳቀስ፣ በኃይል ተንቀሳቀስ፣ በስልጣን ተንቀሳቀስ፣ ለፈውስ ተንቀሳቀስ። ኢትዮጵያ የሰላም ምድር ትሁን፣ የበረከት ምድር ትሁን፣ የረፍት ምድር ትሁን፣ እፎይ የሚባልባት ምድር ትሁን። በኢየሱስ ስም አየሩ ይባረክ፣ አፈሩ ይባረክ፣ ትውልዱ ይባረክ፣ አእምሮ ይባረክ፣ ይባረክ። ኢየሱስ እናመሰግንሃለን። አባት ሆይ ከፍ ከፍ እናደርግሃለን። ኢየሱስ ዛሬ አንድ ነገር ግን በእነዚህ ቀናት እንፈልጋለን። እግዚአብሔር አምላክ ሆይ ምድራችን ፈጽሞ ትባረክ። የእድገት ዘመን ይሆንልን። ረሃብና በሽታ የሚነቀልበት ዘመን ይሆንልን። የደስታ ዘመን ይሆንልን። የእልልታ ዘመን ይሆንልን። የእልልታ ዘመን ይሆንልን። የአምልኮ ዘመን ይሆንልን። አምላካችንን የምናመልክበት በየገበያው ቦታ በተራሮች ላይ የምንዘምርበት ገበሬው የሚዘምርበት እያረሰ ነጋዴው የሚያዜምበት ዘመን የሰላም ዘመን ኢየሱስ ስለሆነ እናመሰግንሃለን። ስለሰማህን እናመሰግንሃለን። በዚህ አደባባይ ዛሬ እንደገና እግዚአብሔር ሆይ ክብር ላንተ ይሆን፣ ምስጋና ላንተ ይሆን፣ ልዕልና ላንተ ይሆን። በሰማይ በምድር ክብር 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 ሌላ አንልም። ክብር 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 ለመድኃኔ ዓለም ይሆን፣ ለሥላሴ ይሆን፣ ለእግዚአብሔር አብ ይሆን፣ ለእግዚአብሔር ወልድ ይሁን፣ ለመንፈስ ቅዱስ ይሁን፣ ለአንድ አምላክ ይሁን። ስለ ሰማን ተባረክ፣ ስለሆነልን ተባረክ። ይህ ዘመን ልዩ ዘመን ስለሚሆን እናመሰግንሃለን። እጅን ስለዘረጋህ እናመሰግንሃለን። የመዳን ዘመን ስለሆነ እናመሰግንሃለን። እግዚአብሔር ስምህ ይባረክ። በጌታ በኢየሱስ ክርስቶስ ስም በእልልታ በጭብጨባ በጩኸት ክብር ለእግዚአብሔር ይሁን። ፈውስ ያምጣ፣ ሰላም ያምጣ፣ ፍቅር ያምጣ። የእግዚአብሔር ክብር ይውረድብን። የሰራዊት አምላክ እንደ ሕዝብ እንደ አንድ ሕዝብ የምንፈቃቀር፣ የምንተቃቀፍ፣ የምንዋደድ አድርገን ዛሬ ቃልህ እንደሚል ቃሉን ላከ፣ ፈወሳቸው። ፈውስ ይሁንልን። በኢትዮጵያ ፈውስ ይሁንልን። በሕዝብ መካከል ፈውስ ይሁንልን። በምድራችን ፈውስ ይሁንልን። የሰራዊት አምላክ እግዚአብሔር ይህን ሁሉ ስለምታደርግ ዛሬ ጨለማችን ተገፎ እንቆቅላሻችን ተፈቶ ደስ ብሎን በሐሴት እግዚአብሔር ተናገረን እያል ከዚህ አደባባይ ስለምንሄድ አስቀድመን ክብር ላንተ ለአምላካችን እንሰጥሃለን። በጌታ በኢየሱስ ክርስቶስ ስም አሜን። እኔም በጣም አመሰግናለሁ። እንደው ፓስተር የኢትዮጵያ ብሮድካስቲንግ ኮርፖሬሽንም በተለያዩ አማራጮች የዶስት ስትሪምን ጨምሮ በቴሌቪዥንም እንዲሁ በቀጥታ ስርጭት ለተመልካቾች ይህንን ፕሮግራም እያደረሰ ነው። እንደው መጀመሪያ ምን ተሰማው? በመጀመሪያ ደረጃ ይሄ አሁን የምንሰበስብበት አደባባይ ብዙ ታሪክ ያለው ነው።
እኔ እንግዲህ ከቀዳማዊ ኃይለ ሥላሴ ዘመን ጀምሮ እንደኖረ ሰው በደርግ ዘመን ይሄ የእርግማን መፈክር የሚሰማበት መድረክ ነው እና የሰው ደም እናፈሳለን ይውደም ይውደም የሚባልበት ነው። የእግዚአብሔር ስም እንዳይጠራ የተከለከለበት ዘመን ነበር። ዛሬ ደግሞ እግዚአብሔርን ሁላችንም እንደየእምነታችን እግዚአብሔር ለመጥራት የምንችልበት ሁኔታ በመፈጠሩ እግዚአብሔር እናመሰግናለን። ቢሊ ግርሃም የዚህ የፍራንክሊን ግርሃም አባት እኔ ከልጅነቴ መጽሐፋቸውን ሳነብ ታሪካቸውን ስከታተል እንደነበረ ነበርኩ። እኔ በተለይ ከጻፏቸው መጽሐፍት ውስጥ ዘ ጂሰስ ጄኔሬሽን የሚባል አለ ስለ ወጣቶች እና ሰውየው የሃይማኖት ሰው ናቸው። የአሜሪካ ፕሬዝዳንት ለመሆን ለምን አይወዳደሩን ሲባሉ የትልቁ አምላክ ወኪል ነኝ ለምን ትንሽ ሆናለሁ እንደ ያሉ ሰው ናቸው። ልጃቸውም አሁን የአባታቸው ፈለግ ተከትሏል። በእርግጥ ልጃቸው በልማትም በሌላም ይሳተፋሉ። አባትየው በቀዳማዊ ኃይለ ሥላሴ ዘመን በ1952 ኢትዮጵያ መጥተው ነበር፣ ሰብከዋል እዚህ። ያን ጊዜ እሳቸው እንደነገሩኝ የ8 ዓመት ልጅ ነበሩ። ዛሬ አድገው እዚህ ይደርሰዋል። እግዚአብሔር እንግዲህ ዘመን የእሱ ነው፣ ጊዜ የእርሱ ነው። ዘመናት ይለወጣሉ። ይሄ ጊዜ ከእግዚአብሔር የተሰጠን ስለሆነ እንደ ወንጌላውያን አማኞች እና በብዙ መከራ ውስጥ እንዳለፈ ደግሞ ግለሰብም እንደ የሙሉ ወንጌል ቤተክርስቲያንም አባል የኢትዮጵያ ወንጌላውያን ህብረትም ፕሬዝዳንት እንደመሆኔ ባለፉት ዘመናት የነበረውን አውቃለሁ። ጊዜ የእግዚአብሔር ስለሆነ እግዚአብሔር ይህን ጊዜ ስለሰጠን ከምንም በላይ እግዚአብሔርን አመሰግናለሁ። በተጨማሪም የመንግስትን ሚዲያ ለሁሉም እኩል በሆነ መልክ ሊያስተናግድ የሚችልበት ዘመን ስለመጣም እግዚአብሔር ይመስገን። የሚጠብቁን የጸጥታ አካላትም ለሌሎቹ የሃይማኖት ክፍሎች እንደሚያደርጉ ለእኛም እገዛም እያደረጉ ድጋፍ እያደረጉ ስለሆነ በዚህ አጋጣሚ ለማመስገን እፈልጋለሁ። ያለ ብሔር ያለ ሃይማኖት አድሎ ሁላችንም በዚች አገር ተከባብረን እና ተዋደን ያንዳችን ክብር ለሌላችን ሆኖ በደስታ የምንኖርበት ምድር እንድትሆን ሁልጊዜ ጸሎቴም ምኞቴም ነው እና ይሄ በመሆኑ እግዚአብሔር እናመሰግናለን። እንደው ፓስተር ምናልባት ከዚሁ በተለይ የእምነቱ ተከታዮች በሀገር ሁለንተናዊ ለውጥ ውስጥ የድርሻቸውን መወጣት አለባቸው የሚል ነገር ይነሳል። እንደው ከምእመኑ ምንድን ነው የሚጠበቀው? መልእክት አስተላልፉልን። ስማ፣ ያልተወጣንበት ዘመን የለም። እንኳን ዛሬ ኢትዮጵያ ለእናንተ አትገባትም፣ ቦታና ጊዜ ለእናንተ ጊዜ የላትም፣ ወይም እናንተ ለዚህ አገር ይሄ አገር ለእናንተ ቦታ የለውም ሲባል እንኳን አገራችንን የምናገለግል ለሕዝባችን የምንችለውን ሁሉ የምናደርግ በኢትዮጵያ ታሪክ ኢትዮጵያ በሰሜን በምስራቅ በተወረረችበት ዘመን ለኢትዮጵያ አንድነትም የተጋደሉ ወንጌላውያን አሉ። እኔም ማቃቸውም በመከላከያ ውስጥም አሉ። እኛ እግዚአብሔር በጠራን በየትኛውም ስፍራ ነው የምናገለግለው። እኔ እንደ ሃይማኖት ሰው ለየትኛውም ወገን ሳልወግን ለእግዚአብሔር ቃል እውነት ቆመን ግን ጥላቻን፣ ግፍን፣ በደልን፣ እርስ በርስ መናናቅን፣ መጠላላትን በጣም ከሚጸየፉ ሰዎች አንዱ ነኝ። በተለይ በሁለንተናዊ አገልግሎት ግን ደግሞ በዚህ ጉዳይ ወንጌላውያን በዚህ ሀገር ላይ ያደረጉት አስተዋጽኦ ሊቆጠር ሊዘከር የሚችል ትልቅ መጽሐፍ ብዙ መጽሐፍ ቮሊዩም የሚወጣው ስለሆነ እሱን እግዚአብሔርም ያውቃል፣ ሕዝቡም ያውቃል። ስለዚህ እሱ ያለ ነገር ነው። በዚህ ጉዳይ ግን አሁን ስንገናኝ ስለ ሀገር ሰላም፣ ስለ እርስ በርስ ፍቅር፣ ሕዝባችን እርስ በርሱ እንዲከባበር እንዲቀባበል ከመምከር ወንጌልን ከመስበክ ውጪ ሌላ አጀንዳ ሊኖር አይችልም። ሌላ አጀንዳ ቢኖር ማንቀበል ብዙ ሰዎች እዚህ ውስጥ አለን። አመሰግናለሁ ፓስተር። ታንኪዩ። እኔም አመሰግናለሁ።